ብቻ ፍሬው ያማረ ዘር ስንጋባ ሊባል ነው። አቦኔ ማገባው ልጄ ሴት ልጄ ተወልዳ አበባ እንድትበትንልን ነው ማረገው። ምንም አይመጣም። ካሜራማን ምንድን ያልከኝ? ተስማማሽ? አበባ በተንቱ ልጃችን ሰርጉ ላይ ደግሞ ናቲ መንታ ነው የምትወልደው ብሎኛል። መንታ ከሆነ ደግሞ ተገላገለ። ምን መንታ እኮ ከባድ ነገር ነው። ምን ለኔ አታስቡም እንዴ? ለኔ አስቡልኝ እንጂ ምንድነው? እስቲ ነው ያሰማ እኔ ይቅርብኝ እኔ አሁን መፍትሄ አረ ነው ዛሬ ነው። ለምንድነው የምታፍሩ ግን? ስትቆነዘሪ ምን ልትሆኝ ነው? ያኔማ በቃ ሀገር ያየኛል። አሁን ግን ትንሽ ቆይ ዛሬ አረ በእግዚአብሔር እጅሽ ዘረግ ልጄን ነው መንካት መብት እኮ አለ። አረ ጉዴሽ ምን ይሰማል? ስትወር ያስተጋባሉ ዲሽ ላይ ልጄ ነው ይሆናል። እናታና የኔ ቆንጆና አሁን ካለብን ችግር ደግሞ ተያይዘን መውጣት ነው ያለብን። እሺ እንወጣለን፣ አታስብ። ደስ የሚል ነገር ሰምተናል። ብቻ አንዳንዴ በጭንቀታችሁ ሰዓት እንደዚህ አይነት ነገር መስማት ለበጎ ነው። ማማረር የለም። በቃ አሜን ብዬ ነው የተቀበልኩት። ደስ ብሎኛል። በመሆኑ አልተጸጸትኩኝም። ያው ትንሽ ግራ ልትጋቡ ልትወዛገቡ ትችላላችሁ፣ ግን አልደበረኝም። ለምን የብዙዎቻችሁ ፍላጎትም ስለነበረ ብዙ ሰውም እናንተ ብቻ አይደላችሁም ፋሚሊ የሚፈልገው ነገር ነው የኛን ፍሬ ማየት። ግን ያው መቅደም ያለበት ነገር መቅደም ነበረበት፣ ግን ችግር የለውም። ያው ፍሬያችንን ማየት ለሚፈልጉ ቤተሰቦቻችን ተው እንዳጥለው እንዴ ለቀቂው። እሺ በቅርስ መልክ እኮ ይቀመጣል እንዴ? ቀልድ ነው እንዴ? እሺ በፍሬም ነው ማስቀምጠው። በገበደው የመጀመሪያ ልጅ ብለን ፈርመን አሁን በቃ ተንከባከበኝ ይጠበቅብህን ከዚህ በኋላ። የምሬን እኮ ነው። እሺ እዚህ ጋር ሽልሽ እንደዚህ አታውሱማ ልጄ እንዳይፈረዳ። ግን አንድ እውነታ መናገር የምፈልገው ፋሚሊ ይሄ ልጅ ስታረግዘው አስከራይ ነው ወቁልኝ። እኔ በጤኔ እንደዚህ አይነት ነገር አላረግም። እንዲንዳረክ ነኝ እንዴ? ያራንቺ አሁን እዚህ ጋር እሷን ማውራት የለብንም። አንተ አይደል አስክረሽ ነው ያልኩት። አስክራይ መወለድ አለበት አልኩ። አስክራይ ነው እንጂ አስክራኝ ራሴ እንዳላቅ። ወንድ ልጅ እንዴት ነው ባሰክረ ራሱ እኮ ምን ይታዘዝልኛል? ስማ ወደ ፍቅር ቅዱስ ምንድነው ያወራሁት? ካሜራማን ራስ ኦሬዲ ፎን ተረገዘ። ምንም አታመጪም ብታይ ባታወሪ ነው። አሁን እኔ እሱን አስክሬ ምን ማድረግ እችላለሁ? ምንም ማድረግ እንደውም እሱ ነው ማስክሮኔ የፈለገው ማድረግ የሚችለው አይደል? ስለዚህ ጠርጥሩ። እኔ በፍቃዴ ምንም ያረኩት የሰጠሁት ነገር እኔ ልጠረጠር ምናልባት ያርሰናል ኳስ ስላሌለ በዛ ተታልዬ ሊሆን ይችላል። እንግዲህ እኔ ደግሞ ፈልጌውም ላይሆን ይችላል። በኳስ ተበሳጭተ ነው። እሺ በኳስ ተበሳጨው አርሰናል አንድ ዋንጫ ቀርጦባት ነው በመብላት ከነበረብን ተናደርኩና አዘዝኩ ነው የምላችሁ። እሺ በቃ እኔ ከዚህ በላይ አላወራም። የምር ግን በጣም ደስ ብሎኛል እና ዛሬ እነን ሰበር ዜናም ወደ እናንተ ለማድረስም ግዴታ ሆኖ ነገራቸው ሄደ ሰርፕራይዝ እናርጋቸው። ለሀብቴ እንነግረዋለን። ለሀብቴ ኦሬዲ ይሄን ቪዲዮ ሲያይ እንትን ማለቱ አይቀርም። ይሄን ቪዲዮ ሲያይ ሁላችሁም መልካም ምኞታችሁን አስቀምጡልኝ። ጓደኞቼም ሁላችሁም መልካም ምኞታችሁን አስቀምጡልኝ። እንግዲህ ወዳችሁ ነው እንዴ ፍሬያችሁን ያሳየኝ። ወዳችሁ የዛሬ አመት ምናምን ያላችሁ ሰዎች አመትም አልጠበኩም። የዛሬ አመት ወልዳ ነው እቺ ልጅ ልደቷ የምታከብረው። ከልጄ ጋር ከነቃጀሉ ወንድ ነው ልጅ በእናትህ ተው በለው። ከነቃጨል ነው የሚባለው። ቃጨል ብቻ ይሁን እንዴ አቅፋ ነው ልደትሽ የምታከብረው። ያክፈሽ ቃጨልም እኮ አይደለም ከነቃጨል። የዛሬ አመት ደግሞ እኛም የራሳችን ቤት ሊኖረን ይችላል። ማን ያውቃል? አዎ በራሳችን ቤት ላይ እዛ ኢንሻአላህ እግዚአብሔር ያውቃል። ጸሎት ብቻ አድርጉልን እና እንኳን ደስ አላችሁ የጨረቃ ፋሚሊዎች። እና ደግሞ የዲኤንኤ ውጤት ትንሽ ቀን የቀረው ኦልሞስት ትንሽ ቀን የቀረውና እንግዲህ እውነቱም ሲወጣ የኔም ልጅ እንዳልሆነ ሲረጋገጥ ድርብ ደስታ ነው የሚሆንልን። ቅውጥ ነው የምናደርገው የታባቱ። እኔ ካሁኑ ነው ቤቢ ሻወር ምን ሻወር ካሁኑ ቀጥታ ያከበርሽ። ዛሬ ብዙ እቅዶች ነበሩን፣ ግን እቅዳችንን ወደ ኋላ ትተን እንግዲህ የኔ ልጅ ድንገት ዱብ ብላለች ብሏል እና ደስተኛ ነኝ በጣም። ይሄን ድምጽ ሰማ ደስ ይላል። የትኛው የኔ ልጅ ሚለው? አሁንማ ልጅ አለኝ እኮ። አንተ ከዚህ በኋላ እኮ ልጆች አይደለንም በቃ
ልጅ ሊኖረን ነው። አባቶ እንኳን አይደለ ወይኔ ብረው ነይ በቃ እንሂድ። ፍሬው ያማረ ዘር እንዲበዛለት ይሄ እኮ ሲዳር ነው። ደስ ይለዋል ልጅ ሲወለድለት ነው። ልክ ነኝ። አንተ ምንድነው ማርያምን እንደ ልጅ ሲወለድለት ነው። ዘር እንዲበዛለት እና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አባት ደስ ይለዋል። የምር ለምን አልቻልኩም? ሃይሚ እርጉዝ መሆኗን በእኔ ፍሬሙን እናሰራ እንትኑን እናስቀምጥበታለን። ባክሽ ልጁ ቢመታስ? አይመታም። እንደዚህ ላንሳይ እንደዚህ አይደለም። እንዲህ ነው ማለት። ኧረ ልጄ ይጎዳል፣ ይቅርብኝ። ቻው ለማረጉ ለሰርጉ ሲበቃ እንዴት ደስ ይላል። ያማረዘ እንዲበዛለት አባት ደስ ይለዋል ልጅ ሲዳርለት። እዚህ በላይ ምን አለ ደስታ? እንግዲህ ልጆች ሁሉን አልፋችሁ እዚህ ደርሳችኋልና ፈጣሪ ይባርካችሁ። ፈጣሪ እንግዲህ ወልዶ ለመሳም ያብቃችሁ። ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲዳርለት። ምን አለና ከዚህ በላይ ደስታ? ፍሬው ያማረ ዘር እንዲበዛላት እናት ደስ ይላታል ልጅ ሲዳርላት። አይሃደር መጨረሻው እንግዲህ ወልዶ አሳድጎ አስተምሮ ካስመረቁ በኋላ ወግ ማረጉ ማየት ነው። ትዳራችሁ ይስመር ብለው ሲመርቁ ማየት ጓግተው ነበር።